ገና በ1980ዎቹ መባቻ የተወለደው ዓለም አቀፋዊው የበጎ ፈቃድ ማህበር ቅዱሳን ዛሬ ላይ የ34 ዓመታት የዕድሜ ባለጸጋ ሆኗል። ገና በጎልማሳነቱ ከዕድሜው በላይ ብዙዎችን የወለደው ማህበር ቅዱሳን ጉዞውን የጀመረው ከአዲስ አበባ ዩኒቨርሲቲ ቢሆንም የ1980ዎቹ የጋምቤላና የመተከል የሰፈራ ዘመቻ ጥቂት አባላቶችን እንዳገናኘ የታሪክ መዛግብት ያስረዳሉ። በኋላም ዩኒቨርሲቲዎች በሚዘጉበት ጊዜ በዘዋይ ገዳም ዳግም መሰባሰብ ችለዋል። አብዛኛውን ወጣት ክርስቲያን ተማሪዎች ግን የ1983ቱ የብላቴው የዘመቻ ካምፕ ሊያሰባስባቸው ችሏል። በዚህ የተሰበሰበው ኦርቶዶክሳዊ ኃይል የተለያዩ መንፈሳዊ ማህበራትን መሰረተ። በተለያዩ የቅዱሳን ስያሜ ማህበር የተሰበሰበው ወጣት ታዲያ አንድ ዓላማ ነበረውና የማህበራቱን ስብስብ ወደ አንድ በማምጣት አንድ ትልቅ ማህበር ሊያቋቁሙ ችለዋል። ያ ማህበር የትላንቱ የቅዱሳን መታሰቢያ የዛሬው ማህበር ቅዱሳን ነበር። ለመሆኑ ማህበር ቅዱሳን በ34 ዓመታት ጉዞ ምን አተረፈ? ርዕዩ፣ ተልእኮውና ዓላማው ምን ነበር? በተለይ በስብከተ ወንጌልና ሐዋርያዊ አገልግሎት የነበረው ሚና ምን ነበር? በዚህ ዝግጅት ከባህር ውስጥ በጭልፋ የመጨለፍ ያህል የማህበሩን አገልግሎት እንመለከታለን። ማህበረ ቅዱሳን በተለይ ካሉት የቤተክርስቲያን ተቋማት ውስጥ የበጎ ፈቃድ ማህበር ነው፣ የአገልግሎት ማህበር ነው። ርዕዩ ምንድነው? የማጉሳን ርዕዩ ምንድነው? አሁን የደረሰበት ርዕዩ ምንድነው ስንል ቤተክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት ነው። ማህበሩን ርዕዩ በቃ ቤተክርስቲያን ሁለንተናዊ የመሪነት ኃላፊነቷን ስትወጣ ማየት የማጉሳን ርዕዩ ነው። በቃ ይሄንን ርዕይ ለማየት ወይም እዚህ ርዕይ ጋር ለመድረስ ነው ማለት ነው ማጉሳን የሚያገለግለው። እንግዲህ ይሄን ርዕይ ደግሞ ለመድረስ ማህበሩ ደግሞ ተልኳል። ምንድነው የማጉሳን ተልኮ ስንል ለቤተክርስቲያን ተልኮ መሳካትና ለህልውናዋ የሚተጋ የተደራጀ ሙሉ ኦርቶዶክሳዊ ርቱ ሁለገብ ርቱ የሆነ ዘመናዊ የሆነ ሁለገብ የሆነና በተለይ መሪ የሆነ ትውልድን መፍጠር ነው ማለት ነው ተልኮ ማለት ነው። ስለዚህ በደንብ ስለ ቤተክርስቲያን ጉዳይ የተረዳ የሰለጠነ የዘመኑን ነገር በደንብ የገባው ስለዚህ አገልግሎቱንም ከዛው በዛው ደረጃ በደንብ አድርጎ ሊያሳልጥ ሊያራምድ የሚችል የቤተክርስቲያን አገልግሎት ባለሙ ሁሉ የሚያስፋፋ ትውልድ መፍጠርና ይህንን ተልኮ ይዞ ባለም ሁሉ የቤተክርስቲያን አገልግሎት ማሳለጥ ስለሆነ ተልኮ ስለዚህ ይህንን ተልኮ ማህበሩን እየፈጸመ ነው ማለት ነው። የጀመርነው እኮ ከማስተማር ነው። ትውልድ ከማስተማር ያስተማርናቸው ምንድነው? ትምህርት ሃይማኖት የነገርናቸው ምንድነው? ስለ ቤተ ክርስቲያን ነው። ማህበሩን የጀመረው ከዛ ነው። ወንጌልን ያስተማርነው የቤተ ክርስቲያናችን ምስጢራትና ሥርዓትን ያስተማርነው የከፍተኛ ትምህርት ተቋም ተማሪዎችን ከዛ ነው የጀመርነው። በኋላ ሥርዓተ ትምህርት ተቀርጾ መጽሐፍ ታትሞ መምህራን ሰልጥነው እነዚህ ሁሉ የምንሰራቸው የስብከተ ወንጌል አገልግሎታችን ወጣቱ ሃይማኖቱን እንዲያቅም ያደረግነው። ያ ደግሞ ዛሬ ይታያል። ብዙ መግለጽ አልፈልግም እዚህ ላይ ግን ምንም ከእግዚአብሔር ጋር በእግዚአብሔር ቸርነት ብዙ ስራ ከዛ የወጣው ከዛ የተመረቀው አደራ የተሰጠው ሃይማኖቱን ያወቀው ወጣት ገጠር ከተማ ሀገር ውስጥ ውጭ ሀገር እያለ ዛሬ የሚችለውን ወደ ቤተ ክርስቲያን ያለችበትን ደረጃ ትልቅ ኮንትሪቢዩሽን አድርጓል፣ ትልቅ አስተዋጽኦ አድርጓል። ይሄን መጠርጠር አንችልም። ሰውም እግዚአብሔር የሚያው ነገር ነው። ይሄ አንዱ ትምህርት ነው። ከዛ ነው የጀመረው ማህበሩን። ከዛ ነው የጀመረው አገልግሎቱን የጀመረው ከዛ ነው ከማስተማር ሃይማኖታችንን ለወጣቶች ከማስተማር እኛ ያወቅነውን ከአባቶቻችን የተረዳውን በማስተማር የጀመረው ይሄ ነው። ኦኬ ቀጥሎ ምንድነው የተደረገው? በግቢ ጉባኤ ሰብስበን ከማስተማር መምህራን ከማሰልጠን ሌሎች ቀጥሎም የተሰራው ስራ የስብከተ ወንጌል አገልግሎት ነው። በዘመናዊው ስርዓተ ትምህርት ውስጥ በተለይም በዩኒቨርሲቲዎችና በቅድመ ዩኒቨርሲቲ የሚገኙ ተማሪዎችን በግቢ ጉባኤያት ማዕቀፍ ውስጥ በመሰብሰብ በቤተ ክርስቲያናችንና በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ውስጥ ለምናገኛቸው ሊቃውንት ማህበረ ቅዱሳን ትልቁን ድርሻ ይዛል። ይህ እንደ ሀገርም ትልቅ አበርክቶ ነው። በቤተ መንግስት ስራዎች ላይ ካህናትን ማየት፣ ዲያቆናት ስም ቅጽል ያላቸው ካህናት መስቀል ይዘው ማየት ብርቅ ነበር። አሁን በአንዳንድ ቦታዎች ላይ
ዘመናዊ ስራዎችን እየሰሩ ካህን መሆን እንደሚቻል አስታርቆ መሄድ ያሳየ ነው። ለምን በየዘመኑ ለቁመተ ስጋ ወይም ተግባረ እድ የሚሰሩ በዛ ጊዜ የነበረው የአገሪቱ ኢኮኖሚ ተመሰርተው በግብርና ነው። በግብርና እርፍ ጨብጠው አርሰው የሚያበሉ ቤተሰቦቻቸውን ሀገርንም የሚደግፉ ካህናት እስከ ሰዓት እስከሚቻላቸው ሰዓት ደርሰው ጠዋት በነግህ ኪዳን ከዛ በኋላ ስራቸውን ስር ቆይተው ተመልሰው ቅዳሴ ገብተው እንዲህ ነው የሚያሳልፉት እና ዛሬም በዘመኑ ያለው ለቁመተ ስጋ ለዓመት ጉስ ለልብስ የሚሰራበትን ቤተሰቡን ሌላውን የሚደግፍበትን ጉዳይ ከዚህ ከእርሻ ከወጣ ስራዎች የሚያስብ ሁሉ ከዚያው በተጨማሪ ካህን መሆን እንደሚችል ቤተክርስቲያን የሚያገለግል መሆን እንደሚችል ያሳየ ነው። ሌላ በዩኒቨርሲቲ ውስጥ ከዘመናዊ ትምህርት ጎን ለጎን አብነት ትምህርት ቤት መማር እና ክህነት መቀበል ይህንንም በጣም በሰፊው ሰርቷል። አውደ ርዕይ ቅድም እንደተናገርኩት ብቻ ሳይሆን አውደ ጥናቶችንም በቤተክርስቲያን ዙሪያ ጥናት ማካሄድ የመሳሰሉትን ጉዳዮች ከአውደ ርዕይ ጋር አገናኝቶ በ1990ዎቹ አካባቢ ጀምሮ በሰፊው እየሰራ ያለ ነው። ሀዩሬ ህይወት ሌላ አቡነ ጎርጎስ ትምህርት ቤት በጣም በሰፊው ሊሰራበት የሚገባ ነው፣ ትውልድን ከመፍጠር ከመስራት አንጻር ማለት ነው። እና ለዚህ ለምሳሌ አንዳንድ ትምህርት ቤቶች ላይ ማህበሩ በሰረታቸው ማለት ነው በዚያ አካባቢ ያሉ የቤተክርስቲያን ትምህርት ቤቶች የቤተክርስቲያን አጥቢያዎች አብነት ትምህርት ቤቶችን ከመስራት በተጨማሪ እንደገና ደግሞ ዘመናዊ ትምህርት ቤቶችን ሰርተዋል። ማህበሩ ካሪኩለም በማጋራት አንዳንድ መሰረታዊ የሆኑ የግብረ ገብ ከዚህ ከዘመናዊ ትምህርት ውጭ ያለውን የሚሰጥባቸውን መጻሕፍት እና መምህራን መመሪያ የሚመስለውን ነገር በማዘጋጀት ሜንስትሪም ማድረግ ትችሏል፣ ወይም ሌሎቹ እንዲወስዱት አድርጓል። የግዕዝ ትምህርት ግብረ ገብ አብሮ የሚያያዝ ነው። የማኅበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት ትላንትናና ዛሬ በገጠርና በጠረፍ የስብከተ ወንጌል ተደራሽነት ውስን የሆኑባቸውን ቦታዎች በጥናት በመለየት በጎውን ነገር ማን ያሳየናል በማለት ለሚጣሩ ወገኖች ምላሽ በመስጠትና በተለይ በአገልጋይ አለመኖር የተዘጉ አብያተ ክርስቲያናትን ዳግም በማስከፈት ቤተ ክርስቲያን የሰጠችውን አደራ ለመወጣት ጥረት አድርጓል። ይህ ብቻ ሳይሆን በልዩ ልዩ ርዕዮተ ዓለም የተሸረሸረውን መንፈሳዊ ሕይወት ዳግም እንዲያንሰራራ በማድረግ ረገድም የማኅበሩ ሚና ቀላል አልነበረም። በሀገራችን በኢትዮጵያ በተለይ በገጠርም በጠረፋማ አካባቢዎች በስብከተ ወንጌል ለሐዋርያዊ አገልግሎት ዘርፈ ብዙ የተደራሽነት ውስንነቶች አሉ። ለምሳሌ ከአገልጋይ ከሰባኪያን ወንጌል እጥረት፣ ከትምህርታዊ ጉባኤያት የማይከናወንባቸው ሐዋርያዊ ጉዞ የማይከናወንባቸው አካባቢዎች፣ በልዩ ቋንቋዎች የትምህርቶች አለመዘጋጀት፣ አለመተርጎም፣ አለመሰራጨት፣ እንደገና ደግሞ የአብያተ ክርስቲያናት በካህናት በሰባኪያን ወንጌል እጥረት ምክንያት መዘጋት፣ እንደና ደግሞ ከቤተክርስቲያን ውጭ ያሉ አካላት እንግዲህ ቅዱስ ወንጌል ለሰው ልጆች ሁሉ ይዳረስ ዘንድ ትእዛዝ አምላክ ነው። ነገር ግን ከቤተክርስቲያን ውጭ ያሉ ቅዱስ ወንጌልን ሰምተው የማያውቁ ደግሞ ወገኖቻችን በጣም በርካታ ናቸው ማለት ነው። ስለዚህ አንደኛ የጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ወንጌል ተደራሽ በማድረግ ያሉትን ውስንነቶች ከመቅረፍ አንጻር ማኅበረ ቅዱሳን አንዱ በስብከተ ወንጌል ለሐዋርያዊ አገልግሎት እቅድ ይዞ የሚሰራበት ነው። ሁለተኛ ሌላ ደግሞ ከቤተክርስቲያን ውጭ ያሉ አካላትን ተምረው አምነው ተጠምቀው የቅድስት ሥላሴ ልጅነትን እንዲያገኙ ማድረግም አንዱ የአገልግሎቱ በስብከተ ወንጌል ለሐዋርያዊ አገልግሎት የሚሰራበት መነሻ ነው ማለት ነው። እና እንግዲህ በስብከተ ወንጌል ለሐዋርያዊ አገልግሎት ተደራሽ ባለመሆኑ አንደኛ ብዙ ምእመናን ያው ከቤተክርስቲያን እንደወጡ ብዙዎቻችን የምናውቀው ነው። ሁለተኛ ደግሞ የምስራች የተባለውን ቅዱስ ወንጌል ሳይሰሙ ደግሞ እንደዚሁ ያሉ ደግሞ በርካታ ወገኖች አሉ ማለትና አንደኛ ምእመናን ለመጠበቅ ስብከተ ወንጌል ተደራሽ ማድረግ ይጠበቃል። ሁለተኛ ደግሞ ከቤተክርስቲያን ውጭ ያሉ አካላትን ደግሞ በማስተማር በማሳመን በማጥመቅ የቅድስት ሥላሴ ልጅነትን እንዲያገኙ በልጅነት ደግሞ የመንግስተ ሰማያት ወራሽ ዜጎች እንዲሆኑ ለማድረግ የክርስቶስን ቅዱስ ወንጌል ተደራሽ ማድረግ ያስፈልጋል ማለት ነው እና ይሄ አንዱ። ሁለተኛው ይሄ በቤተክርስቲያናችን ያለው የስብከተ ወንጌልና ሐዋርያዊ አገልግሎት የተደራሽነት ውስንነቶች አንዱ ይሄ የማኅበራችን ማውርሳን የስብከተ ወንጌልና ሐዋርያዊ አገልግሎት መነሻው ነው። በጣም የሰናፍጭ ቅንጣት ከምታክል ነገር ተነስቶ ከዛ በኋላ ቅርንጫፍ አውጥቶ ትልቅ ዋርካ ሆኖ አሁን በዓለም በማንኛውም ዓለም ውስጥ የማጉሳን መዋቅር የሌለበት ቦታ የለም። ስለዚህ ቤተክርስቲያንን በማስፋፋት በመትከል ስብከተ ወንጌል በማስፋፋት ትውልዱን በማስተማር አይደለም በአገር ውስጥ ግቢ ጉባኤያት ብቻ ሳይሆን በአውሮፓና በአሜሪካ ባሉ በታላላቅ የዓለም አቀፍ ዩኒቨርሲቲዎች ግቢ ጉባኤያትን በማቋቋምና ተዋህዶን በመስበክ በማስተማር የሰው ልጆችን
አይደለም ኢትዮጵያውያን የሌላ ዓለም ዜጎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው እንዲጠመቁ እንዲያምኑ ድሮ አባታችን አቡነ ጎርጎርዮስ ሲያደርጉ እንደነበሩ የእሳቸውን ተልእኮ ተቀብለው ይህንን ሁሉ ስራ እየሰራ ነው ማለት ነው ማህበረ ቅዱሳን። እና ስለዚህ በተለይ በስብከተ ወንጌል በዛን ጊዜ ስናይ ለምሳሌ መዝሙር እኮ የኪነ ጥበብና የመርጌታ ፀሐይ ብቻ ነበር የነበረው። ማህበረ ቅዱሳን ነው እኮ በቃ መዝሙርን የግቢ ጉባኤዎችን የማህበሩን አባላት በደንቡ ያሬዳዊ መዝሙር ስርዓት የጠበቀ መንፈስን የተላበሰ የተረጋጋ መዝሙር በቤተክርስቲያን ድባብ ውስጥ ሌሎቹ ሁሉ ሰንበት ሕይወት ሁሉ ተቀብለው እንዲያስተጋቡትና የሁሉ መዝሙር እንዳሽ እንዲፈላ ያደረገው ፈርቀዳጁ ማህበረ ቅዱሳን ነው። እንሰብሰብኑ እንሰብሰብኑ እንደ ኬስፓኑ እንደ ብላቴው ኑ እንሰባሰብ ኑ እንሰባሰብ በእምነት እናብብ። እናንተ ሌላ መዝሙር ትፈልጉ ይሆናል፣ እኔ ግን መዘምረው ይህንን ነው። በቃ ለእኔ ማህበረ ቅዱሳን እስከሚገባኝ ያመንኩበት አንድ ቋንቋ ነው። በቃ ማህበረ ቅዱሳን ለእኔ ቋንቋ ነው። ትናንትናንን አስበው የማህበሩ አባላት ቤተክርስቲያንም አባቶች ሲያስቡት አንዱ የሚያመሰግኑት ነገር በቤተክርስቲያን መጋባት ኦልሞስት ተቋርጦ ነው የነበረው። ቤተክርስቲያናችን ታሪክ ከግራኝ አህመድ በፊት በጋብቻ ቢፈጽመው ቤተክርስቲያን ነበረ ለምእመናን፣ ለካህናትም፣ ለዲያቆናትም። ነገር ግን ብዙ ጊዜ ተቋርጦ ቆይቶ የነበረውን ምእመናን በቤተክርስቲያን በቁርባን በስጋው ደሙ በተክሊል እንዲያገቡ አርያ ሆኖ ያስጀመረ እሱ ነው። ዛሬ በአንድ ቤተክርስቲያናት በትሉ የቤተክርስቲያናት ላይ ብዙ ሙሽሮች በአንድ አጥቢያ ላይ እንመለከታለን፣ በብዙ አድባራት ላይ። ይሄ ትልቅ ማህበሩ ያመጣው አስተዋጽኦ ነው። ያው ቤተክርስቲያናችን ለኛ ህይወታችን ናት። ለቤተክርስቲያናችን አስፈላጊ የሆነው ነገር ማድረግ አለብን። በየጊዜው ከቤተክርስቲያን ጎን መቆም አለብን። ገዳማትን አብያተ ክርስቲያናትን መርዳት አለብን። ይሄን ነው ስብከተ ወንጌል ሰርክ ጉባኤ ላይ ወንጌል እንዲሰበክ ጉባኤዎች እንዲደረጉ በዛን ጊዜ የነበሩት መምህራን በሙሉ ከከተማ እስከ ገጠር እየሄዱ የስብከተ ወንጌል በማስፋፋትና የቤተክርስቲያን ይሄ ሚሽነሪያ የስብከተ ወንጌል አገልግሎት ሐዋርያዊ አገልግሎት እንዲስፋፋ ያደረገው ማህበረ ቅዱሳን ነው። በተለይ ደግሞ አሁን ሊቃውንቱ ከምእመናኑ ጋር እንዲገናኙ አሁን ለምሳሌ በሐዊረ ሕይወት የማይታወቅ ሊቃውንት አብነት ውስጥ ያሉት መጽሐፍትን የተማሩት ሊቃውንት የሆኑት የሚተረጉሙ ወንጌሉ የሚፈተፍቱት ህዝቡ አያውቃቸውም። ነገር ግን እንደ ሐዊረ ሕይወት ያሉ ጉባኤዎችን በማዘጋጀት ሊቃውንቱን በመጋበዝ የጥያቄና መልስ በማድረግ ስለዚህ ትውልዱ ጥያቄዎቹ እንዲመለስ ሊቃውንቱ መምህራኖቹን እንዲያውቅ ስለዚህ በቤተክርስቲያን ትምህርት በተዋሕዶ ትምህርት እንዲቀረጽ በማድረግ ማህበረ ቅዱሳን ትልቅ ስራ ሰርቷል። ቃለ እግዚአብሔርን ተደራሽ በማድረግ በኩል ከገጽ ለገጽና ከአውደ ምሕረት ትምህርቶች ባሻገር በህትመት ውጤቶች በማሰራጨት ብዙዎች ለጥያቄዎቻቸው መልስ እንዲያገኙ አድርጓል። ለዚህም ሐመርና ስምዐ ጽድቅ መጽሔቶች ሕያው ምስክር ናቸው። ሌላ አይደለም ይስኮ የሰራ ነው። እነዚህ ስራዎች ህትመቶችን ጀመርን። ዛሬ 34 ዓመት 33 34 ዓመት የቆየችው ሐመር ትልቅ የትምህርት ሃይማኖት ማስተላለፊያችን ነበረ። ማስተማሪያ ነው ሐመር ያደረግነው። ስምዐ ጽድቅ እንደዚህ ነው ያደረግናቸው። እነዚህ የስብከተ ወንጌል ለነዚህ ላለፉት ተከታታይ ዓመታት ትልቅ ትምህርት ከገጠር እስከ ከተማ ሲያስተምሩ ነው የኖሩት ሐመርና ስምዐ ጽድቅ። እነዚህ ደግሞ ተደራሽነታቸው ሰፊ ነበረ። በምእመናን ይጠበቁና አገልግሎታቸው እንትን ይደረጋል። በስብከተ ወንጌል ነው ቀጥታ ማህበረ ቅዱሳን ሲጀምርም አገልግሎቱንም ሲቀጥል ያደረገው ይሄ ነው። ታውቃላችሁ ምንም በሌለበት ትልቅ የህዝብ ጉባኤዎች፣ ሐዋርያዊ ጉዞዎች፣ አውደሪዎች፣ እነዚህ የህዝብ ጉባኤያት በጣም ብዙ ትራክቶች በየበዓላቱ በየአጽዋማቱ የሚታተሙ የሚለቀቁ ዛሬ በማህበረ ቅዱሳን ውስጥ እየታተሙ ከዛ ጊዜ ጀምሮ ሲታተሙ የነበሩ በርካታ መጻሕፍት በበርካታ ሺህ ኮፒ ሲታተሙ የነበሩ መጻሕፍት ትምህርት ሃይማኖትን ውስጥ እናስተላለፍባቸው የነበረው እነዛ ተጽዕኗቸው ቀላል አይደለም፣ ድርሻቸውም ቀላል አይደለም። ሐመርና ስምዐ ጽድቅ አሁን በ1985 ዓመተ ምህረት ማህበሩ እንደተመሰረተ በአመቱ ነው እንግዲህ ሐመርና ስምዐ ጽድቅ የተቋቋመትና እነሱ የቤተክርስቲያን ትምህርት ዶግማዋን ቀኖናዋን በደንብ አድርጎ ትውልዱ በሚገባው መንገድ እየተዘጋጀ የታተመች መምህራን በሌለበት ቦታ ሁሉ
በየቀጠሩ እሷ ውስጥ የተዘጋጁትን ስብከቶች እየሰበኩ ሰንበት ትምህርት ቤቶች ዘመን ተሻግረውበታል። ኦልሞስት 1 2 3 ሰው በቀረበት ዘመን ነው ማህበረ ቅዱሳን እኮ የደረሰልን። ስማ ጽድቅ የማን ነው? ሐመር መጽሔት የማን ነው? እነዛ መጽሐፍት እኮ አስተምረውን ነው ህዝቡን በከንባትኛ ተርጉመን ያስተማር ነው። እኔ በራሴ አንዱ ሰው ነኝ። ይሄ የመነሻ ሐሳቡ ነው ማህበረ ቅዱሳን። ስለዚህ ስብከተ ወንጌልን ባለም በማስፋፋት በማስተማር ማህበረ ቅዱሳን ትልቅ ሚና ተጫውተዋል ማለት ነው። በተለይ የቤተ ክርስቲያንን ደግሞ ውስጧ የካበተ ለዘመናት ያላትን ሀብትና ትውፊት እንደ አውረሪ ያሉ ታላላቅ ነገሮችን በማምጣት አውረሪ አሁን ማህበረ ቅዱሳን ብራንዱ ነው እና በሀገር ውስጥ በውጪ ቤተ ክርስቲያንን በማስተዋወቅ በኩል ትልቅ ስራ ሰርቷል። ትልቅ ወጣቱን የቤተ ክርስቲያን አካላት ሁሉ በማነቃቃት አገልግሎቱ እንዲሰፋ አድርጓል ማለት ነው። ስለዚህ ማህበረ ቅዱሳን በስብከተ ወንጌል፣ ማህበረ ቅዱሳን በዝማሬ፣ ማህበረ ቅዱሳን እንደዚህ ያሉ የቤተ ክርስቲያን ነገር ወደ መድረክ አምጦ ወደ አውድ አምጥቶ በማስተዋወቅና በማስተማር ወጣቱን በመቀስቀስ ሊቃውንቱን በማነቃቃት በተለይ እንግዲህ የማህበረ ቅዱሳን ስራ ብገባው ላሉጣበት ስለሚችል ብዙ ስራዎች ተሰርተዋል ማለት ነው። በዘመናት የማህበረ ቅዱሳን ከተቋቋሙ ወዲህ ሐመር መጽሔት፣ በረከት መጽሔት፣ ስማ ጽድቅ እነዚህ ዲስትሪቡት ሲደረጉ እኛም በተለምዶ እያነበብን ማንበብ መጻፍ ስለምንችል ትንሽ ቆመን ሰዎች ፊት ስናወራ የእኛም ከሌላ ቦታ መምጣት የእኛንም ትንሽ ፊደል የቀመሱ ሰዎችን ቤተክርስቲያን ውስጥ መኖር ማታየት ሲጀምር ሰዎች መሰብሰብ ጀመሩ። ሲጀመር የሚባለው ነገር አለ። ሰው ተምሮ እንዴት ኦርቶዶክስ ይሆናል ተብሎ የሚነገርበት አገር ነው ይሄ። እንዴ ዲግሪ የመጀመሪያ ዲግሪ ይዘህ ኦርቶዶክስ ትሆናለህ ተብሎ የምትጠየቅበት አገር ነው ይሄ። ስለዚህ መማር በራሱ ኦርቶዶክስ አለመሆንን ኦርቶዶክስ ውስጥ የሚኖሩ ስብስቦች ያልተማሩ ማንበብና መጻፍ የማይችሉ ማየሞች ናቸው ስብስቡን ብለው ነው የሚያምኑትና እኔም አሁን ረጅም ዓመት ጅማ ነው የቆየሁት 18 19 ዓመት። ከዛ ስመጣ አንተን መሰራት ትልቅ ሰው የተማርክ ሰው እንዴት ኦርቶዶክስ ትሆናለህ? እንዴት ጋቢ ለብሰህ እዛ ስትጠየኔ ብሎ ቤት ድረስ መጥቶ የጠየቁኝ ሰዎች ነበሩ። የተጠቀሙ ምእመናን ላለፉት 34 ዓመት አብረውን የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ያውቁታል፣ ሌሎችም ያውቁታል እውነት እግዚአብሔር በሚያውቀውና እነዚህ አገልግሎቶች በስብከተ ወንጌል አገልግሎት የነበረው ድርሻ በቤተክርስቲያናችን ላለፉት 34 ዓመታት ጥሩ ነበር። በእውነት ከሆነ ጥሩ ነበር ብዬ ነው የማምነው። እንግዲህ ማህበረ ቅዱሳን ከምስረታው ጀምሮ በስብከተ ወንጌል ሐዋርያዊ በጣም ዘርፈ ብዙ ስራዎች ሲሰራ ነበር። ለምሳሌ በሰርክ ጉባኤያትን እንዲስፋፉ ማድረግ፣ ሐዋርያዊ ጉዞችን በማከናወን ጉባኤያትን በማከናወን እንደንም በልዩ ቋንቋዎች ለስብከተ ወንጌል አገልግሎት የሚሰማሩ አገልጋዮችን በማሰልጠን በማሰማራት በራሪ ወረቀቶችን በማዘጋጀት በማሰራጨት መጽሐፍት፣ መጽሔት እንደዚህ በቡክሌት እያዘጋጀ ሁሉ ሲሰራ ነበረ ማለት ነው። እንግዲህ ከ2000 ደግሞ እንደዚህ እየሰራ መጥቶ ከ2001 ጀምሮ ደግሞ እንግዲህ 1999 የህዝብና ቤቶች ቆጠራ መሰረት በማድረግ ማለት ያ የሚያመላክተው በርካታ ምእመናን ከቤተክርስቲያን የወጡ መሆናቸው ስለሚያመላክት ምእመናን መመለስ አለብን። አሁን ደግሞ ሊጠፉ የተዘጋጁ ምእመናን አሉ። ስለዚህ እንዴት ነው እነዚህን ማጽናት ያለብኝ? ምንድነው መከናወን ያለበት የሚል ጥናት በማድረግ በ25 አህጉረ ስብከት በሚገኙ 105 ወረዳዎች የሚተገበር የ2011 ፕሮጀክት ወይም የስብከተ ወንጌል አገልግሎት ማስፋፊያ መርሃ ግብር የሚባል ፕሮጀክት ቀርጾ ለ10 ዓመት ሲተገበር ነበር። ሌሎችም ስራዎች እንዳለ እየተሰሩ ሆነው ማለት ነው። በተለያዩ የሀገራችን ክፍላት በተሳሳተ ትምህርት ከእናት ቤተ ክርስቲያን የወጡ ወገኖቻችንን ለመመለስና በእምነት ያሉትን ለማጽናት ጉዳይ ተኮር ጉባኤያትን በማዘጋጀት ምእመናን በራሳቸው ቋንቋ ቃለ እግዚአብሔርን እንዲማሩ ስራዎች የተሰሩ ሲሆን በልዑካን ደረጃ የሚንቀሳቀሰው ሐዋርያዊ ጉዞና ሐዊረ ሕይወት የስብከተ ወንጌል ማስፋፊያ አንዱ መንገድ ነበር። በተለይ አሁን ከትምህርትና አገልግሎት አንጻር ሰርክ ጉባኤያት መጠነኛ ጅማሮ ቢኖራቸው በሰፊው የህዝብ ጉባኤያት የተካሄዱት በማህበሩ አገልግሎት መጀመሪያ በተለይ በ1980ዎቹ አካባቢ ላይ እውቅ የነበሩ በማህበሩ ላይ በብሬነት ያገሉ የነበሩት መምህራን ባመጡት አስተዋጽኦ ነው። ከዛ በኋላ ሌላው ተከትሎ የሰርክ ጉባኤያት፣ የህዝብ ጉባኤያት የመሳሰሉት ሐዊረ ሕይወት ከስያሜ ጀምሮ አውደ ርዕይ ኤግዚቢሽን የሚባለው እነዚህ የመሳሰሉት ስራዎች በማህበሩ አገልግሎት የተፈጸሙ ናቸው። ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ነች። በብሉይ ኪዳን በአዲስ ኪዳን የምታምን ነች። ነገር ግን በኢትዮጵያ ከአዲስ አበባና ከመሀል ከተማ ወጣ ብለን ወደ ዳር ስንሄድ አርብቶ አደር የሆኑ ነገር ግን ክርስትና ምን እንደሆነ የማያውቁ በእምነት ልቦናቸው ያልበራ ገና በጨለማ ዓለም ውስጥ ያሉ አሉ እና ስለዚህ እነዚህን በማስተማር በኩል
ማህበረ ቅዱሳን ትልቅ ሐዋርያዊ ሚናውን ተወጥቷል ማለት ነው። ለምሳሌ አሁን ባለፉት በተወሰኑ ዓመታት በ10 በ15 ዓመታት ውስጥ ማህበረ ቅዱሳን በሚያደርጋቸው አገልግሎቶች በቅርቡ እንኳን ብናይ በተለይ አሁን በደቡብ ብዙ አርብቶ አደር ያለበት ብዙ ብሔር ብሔረሰቦች ያሉበት በተለያየ ቋንቋ የሚነጋገሩ በተለያየ ባህል የሚኖሩ ነገር ግን ወደ ክርስትና ያልመጡ እንደውም ሚሽነሪዎቹ የውጮቹ መተው እንዲሁ በየዋህነት ስለሚያገኟቸው ወደማይሆን እምነት እየወሰዱ ብዙ ስራ ይሰሩባቸው የነበሩትን ማህበረ ቅዱሳን በቋንቋቸው በማስተማር በቋንቋቸው እንዲዘርሙ በማድረግ በቋንቋቸው መምህራንን በማሰልጠን በአካባቢያቸው የስብከት ኬላ በማቋቋም በአካባቢያቸው የሚጠመቁበት የሚቆርቡበት የስርዓተ እምነታቸውን የሚከታተሉበት ቤተክርስቲያናትን በመስራት በተለይ በጣም ትልቅ ስራ ትልቅ ሐዋርያዊ አገልግሎት ማህበረ ቅዱሳን ሰርተዋል። አገር ውስጥ ብቻ ያለውን ብናይ በሌላው ዓለም በጣም ብዙ ስራዎች ናቸው የተሰሩ ያሉት። ምን ውጤት ተገኘ ስንል እንደው እንደ ማህበረ ቅዱሳን በትኩረት የምንሰራባቸው ቦታዎች ላይ አንደኛ ምእመናን ሲጸኑ አይተናል። ተበትነው የነበሩ ሲሰበሰቡ አይተናል። ከቤተክርስቲያን ውጭ ያሉ አካላት ደግሞ ቅዱስ ወንጌል ሰምተው ተምረዋን በመጠቅ የቤተክርስቲያን አባላት ሲሆኑ አይተናል። ስመ እግዚአብሔር የማይጠራባቸው ቦታዎች ስመ እግዚአብሔር ሲጠራባቸው፣ ስብሐተ እግዚአብሔር የማይደርስባቸው ቦታዎች ስብሐተ እግዚአብሔር ሲደርስባቸው አይተናል ማለት ነው። የህግ ታራሚ የነበሩ ወገኖቻችን በርቀት ትምህርትም ተምረው ሲጸኑ ንስሐ አባት ቅዱስ ቁርባን ሲቀበሉ እንደገና ደግሞ ከቤተክርስቲያን የህግ ታራሚዎች ሆነው በህግ ካላታዙ ሆነው ከቤተክርስቲያን ውጭ የነበሩ አካላት ተምረው አሁን በመጠንቀቅ የቅዱስ ቤተክርስቲያን አባላት ሲሆኑም አይተናል ማለት። ቤተክርስቲያን የሌለባቸው ቦታዎች ላይ ምንም ክርስቲያን የሌለባቸው ቦታዎች ላይ ምእመናን ሲኖሩ አብያተ ክርስቲያናት ሲታነጹ አይተናል። እንደገና ደግሞ ምንም ምእመናንም የሌለባቸው አገልጋይም እንኳን አገልጋይ ምእመንም ከሌለባቸው ቦታዎች እንግዲህ እዛ አካባቢ ተሄዶ ተምረው ተጠምቀው አምነው የቤተክርስቲያን አባላት ከነሱ መካከል ዲያቆናት፣ ካህናት፣ መምህራን ወንጌል ሰባኪያን ሲወጡ ሲፈሩም አይተናል። የአብነት ትምህርት ቤቶች ሲዘረጉም ተመልክተናል። እና እነዚህ ጅምር ውጤቶች ናቸው። ማህበረ ቅዱሳን አሁን ቅርብ ጊዜ ያስመረቃቸውን አብያተ ክርስቲያናትን አውቃለሁ። የገጠር ቤተ ክርስቲያናት አሉ። አንገጫ ውስጥ፣ እዚህ ሀደሮ ውስጥ፣ ሽንሽቾ ከሱም አልፎ ደግሞ ማዕከሉ እዚህ ያደረጋለው ይሄ አብነት ትምህርት ቤት ቢሆን ማዕከሉ ነው ለኛ እንትን ብሎ ይሰጣል። እንደውም አሁን የዓመት ድጎማ ማደርጋለሁ የሚል ነገር እንደተናገረ ማዕከሉን ሰምቻለሁ። ማህበረ ቅዱሳን ለኢትዮጵያ ቤተክርስቲያን ለዛሬ ህይወቷ መሰረት ነው። ማህበረ ቅዱሳንን በክፉ አይን የሚያየው ሰው ኦርቶዶክስን ለማጥፋት የሚፈልግ ሰው መሆኑን እኛ እንረዳለን። እኛ እንደሚመን እኔ አሁን በሚመናን ውስጥ ከተማሩት ወገን ነው አውቃለሁ። ማህበረ ቅዱሳን እንቅስቃሴ ወዴት ነው? ምንድነው የሚያደርገው? እንደ ሀገር አበርክቶ ምንድነው? ይሄን በትክክል የምንረዳ ሰዎች ነን። ከኔ አልፎ ሁሉም ማህበረ ቅዱሳን እኛ ግቢ እዚህ ግቢ የተንቀሳቀሱ ያሉት ስብከተ ወንጌሉንም እነሱ ናቸው በኃላፊነት የያዙት። ሁሉን ነገር እነሱ ናቸው በኃላፊነት የያዙት። የምክር አገልግሎቱንም ምእመናንን መመለስም ሰብኮ መመለስም በጣም የሰው እጥረት አለባቸው እንጂ በጣም ትልቅ አስተዋጽኦ ነው እየሰሩ ያሉት። ይሄን እኔ ሳልሆን ሁሉም ሽማግሌ አባቶቻችን ሳይቀሩ እውቅና የሚሰጡበት ጉዳይ ነው። ከውጤት አንጻር ስብከተ ወንጌል ሐዋርያዊ ከሚስፋፋባቸው ቦታዎች ላይ የተዘጉ ቤተክርስቲያን ማስከፈት ነው። ካህናትን በመቅጠር እነዛ ካህናት ምእመናን እንዲያገለግሉ ከአካባቢ ማህበረሰብ መካከል ደግሞ ዲያቆናት እንዲያዘጋጁ እንዲያወጡ ማድረግ ነው። የተዘግተው የነበሩ ቤተክርስቲያናት ሲከፈቱ ለምእመናን አገልግሎት ሲሰጡ ቤተክርስቲያናቱ በመዘጋታቸው ተበታተው የነበሩ ምእመናን እንደገና ሲሰበሰቡ ጠፍተው የነበሩን ተጸጽተው በቃ ካህንማ ከመጣልን ብለው ደግሞ ሲሰበሰቡ ሲማሩ ልጅነትን ሲያገኙ አይተናል ማለት ነው። እንግዲህ ሌሎች አገልግሎቶች እንዳሉ ሆነው ዛሬ ደግሞ በጊዜው በወቅቱ ደግሞም ዛሬም ብናየው ፍለጋን ይሄድ ነው። የጠፉትን ፍለጋን ይሄድ ነው። ያላመኑትን ወደ ማሳመን ይሄድ ነው። በምን በወንጌል እያስተማር የቤተ ክርስቲያናችንን ትምህርት እያስተማር ሃይማኖታችንን እያሳወቅን ይሄ ትልቅ ስራ ነው እየተሰራ ያለው በዚህ በስብከተ ወንጌል ስራዎቻችን እና ቀላል አልነበረም ድርሻ። ማህበሩ በእነዚህ ሁሉ መንገዶች ቃለ እግዚአብሔርን ለምእመናን ሲያደርስ ቆይቶ በዘመናዊው የዲጂታል ዓለምም የነበሩትን የህትመት ስራዎች ቀድሞ ከነበረው ይበልጥ በማዘመን የአገልግሎት አድማሱን እያሰፋ ያለ ሲሆን የ24 ሰዓት የቴሌቪዥን ስርጭት ባለቤትም ሆኗል። ይህ ለስብከተ ወንጌል ተልእኮ መሳካት የተራመደው ሌላኛው አንዱ እርምጃ ነው። ዛሬ የ24 ሰዓት ቴሌቪዥን አለ። የ24 ሰዓት ቴሌቪዥኑም ማየት ይቻላል። አብዛኛው መርሃ ግብሮቻችን ትምህርት ሃይማኖት ላይ ተኮር ይሆናሉ። እነዚህ ሁሉ የስብከተ ወንጌል አገልግሎቶቻችን ናቸው። ሌላ ሁለተኛው
ጉዳዩ ጥያቄ ያነሳኸው የማህበሩ አገልግሎት አሁን ምን ደረጃ ላይ ደርሷል የሚል ነው። እንደ አጋጣሚ ሆኖ ይሄንን ቃለ መጠይቅ የምናደርግበት ወቅት ጥሩ ጊዜ ሆኖ የማህበራችንን 34ኛ ዓመት የምስረታ በዓል ግንቦት 1ና 2 ባከበርንበት ቀጥሎ ባለው ጊዜ ነው የተገናኘ ነው እና ማህበሩ ሲመሰረት ለመመስረት ምክንያት የሆኑት በጣም ብዙ ጉዳዮች አሉት። የቤተ ክርስቲያን በተለይ ዋናው የስብከተ ወንጌል ጋር የተገናኙ ጉዳዮች ናቸው። ትምህርት የሚሰጥባቸው የአገልግሎት ሁኔታዎች በጣም ትንሽ ናቸው። የተወሰነ መጠን የሰንበት እንቅስቃሴዎች ነበሩ፣ የሰርክ ጉባኤያት ነበሩ። እነዛ የነበሩት የሰርክ ጉባኤያት በጣም በገጠሩ ጭምር እንዲደርሱ በማድረግ የህትመት ብዙ ጉዳይ አልነበረም። እነዛ እንዲሰፉ በማድረግ ብዙ ስራዎችን ሰርተዋል። 14 መማሪያ መጽሐፍትን አዘጋጅቷል። 10 የሚደርሱ መጽሐፍትን በማሳተም አሰራጭቷል። ሌሎቹም ያው በህትመት ላይ ናቸው። ወደ 1.2 ሚሊዮን የሚጠጉ ተማሪዎችን አስመርቋል። ካሁን በፊት 1.2 ሚሊዮን አስመርቋል። ከ100 ሺህ በላይ የከፍተኛ ትምህርት ተቋማት ጉባኤ ተማሪዎች በሀገር ውስጥና በውጭ ሀገር አሁን እያስተማረ ይገኛል። ከዚህ ውስጥ ከ20 ሺህ በላይ ግቢ ጉባኤ ተማሪዎች አብነት ትምህርት እንዲማሩ አድርጓል። ለነገ የቤተክርስቲያን ተተኪ እንዲሆኑ ማድረግ ተተኪ ትውልድ ማፍራት ስለሆነ እና ማሰማራት ስለሆነ ወደ 20 ሺህ በላይ ግቢ ጉባኤ ተማሪዎች አብነት ትምህርት በማስተማር ዲቁና እንዲቀበሉ አድርጓል። የግቢ ጉባኤ አመራርና መምህራን ለማፍራት ወደ 150 ሺህ በላይ ተማሪዎችን ስልጠና ሰጥቷል። 5 ዓመታትን በማይበልጡ ጊዜያት በተሰሩ ስራዎች ከግማሽ ሚሊዮን በላይ አዳዲስ አማንያን የቅድመ ጥምቀት ትምህርት ተምረው በማመን ወደ ቅድስት ቤተ ክርስቲያን ተጨምረዋል። ባለፈው ከቀረቡት እንኳን አጭር እንትን በእነዚህ በ5-6 ዓመታት እንኳን ከዛ ወደ እምነት ወደ ክርስትና የመጡን ስናይ እንግዲህ በጣም ከ600 ሺህ በላይ የሚሆኑ አህዛብ እንዲጠመቁ ያላመኑ ያልተጠመቁ ክርስትናን የማያውቁ ክርስቶስን የማያውቁ ሰዎችን ወደ ድህነት ወደ ተዋህዶ ወደ እምነት በማምጣት ለነዚህ ሁሉ ብርሃንን ያበራ ለነዚህ ሁሉ የእግዚአብሔርን የክርስትና በር ያስተዋወቀ ነው ማለት ነው ማህበረ ቅዱሳን። ምእመናን ተምረው አሁን በመጠመቅ የቅድስት ክርስቲያናችን አባላት እንዲሆኑ የቅድስት ሥላሴ ልጅነት እንዲያገኙ የማድረግ ስራዎች ተሰርተዋል ማለት ነው። ይሄ እንግዲህ በባለፉት 2 ዓመታት ተኩል ከሰራ ነው ስራ አንዱ ዋናው ትልቅ ስራ ነው ማለት። ትልቁ ጥምቀት እንደ ማህበረ ቅዱሳን በዚህ 2 ዓመት ተኩል 3237 ሰዎች በአንድ ከ6 ቦታ ተሰባስበው በአንድ ቦታ በአንድ ዕለት ክርስትና የተነሱበት ወይም የቅድስት ሥላሴ ልጅነት ማግኘታቸው ነው ማለት። እንግዲህ ይሄ የሚያመላክተው ምንድነው? በአንድ ቀን 3237 ሰዎች ክርስትና ማስነሳት ልጅነት ማሰጠት መቻል ማለት ትልቅ ትምህርት ነው። ስለዚህ በተለይ በየገጠሩ የተሰራው ስራ ቀላል አይደለም። በተለይ እኔ በደቡብ አካባቢ ብዙ ጥናቶች ስለማድረግ ስለሰራውም በዛ ያለው ህዝብ በጣም መስኪን ነው፣ ስለ ክርስትና ብዙ የማያውቅ ነው እና በተለይ ማህበረ ቅዱሳን እዚህ ላይ በደንብ ትኩረት አድርጎ በመስራቱ ብዙዎቹ ወደ እናት ቤተክርስቲያናቸው እንዲመጡ እንደውም ክህነት እንዲቀበሉ እንዲሰብኩ በቋንቋቸው እንዲያስተምሩ የሐዋርያትን ትውፊት በጰራቅሊጦስ የተሰራውን ስራ ማህበረ ቅዱሳን በኢትዮጵያም ዳግም እየደገመ የሐዋርያነት አገልግሎቱን በስፋት እየሰራ ነው ማለት ነው እና ቤተክርስቲያን ይሄንን በደንብ አጠናክራ ልትሄድበት ይገባል። ማህበረ ቅዱሳንም በኢትዮጵያ ብቻ ሳይሆን ገና በአፍሪካም በዓለምም ብዙ ስራዎች ይጠበቁበታል። የኢትዮጵያ ቤተክርስቲያን ታላቅ ነች። የኢትዮጵያ ቤተክርስቲያን ብዙዎች ይፈልጓታል። በሚፈልጉን መጠን ግን እኛ መድረስ ስላልቻልን ነው እንጂ ስለዚህ የሐዋርያ አገልግሎት ላይ አጠናክሮ መስራት ይገባል። ግን የሰራቸው ስራዎች ግን በጣም የሚጠቀሱና ቤተክርስቲያን የሚያኮሩ በጣም አበረታች ስራዎች ናቸው ማለት ነው። በልዩ ልዩ ምክንያት ወደ ቤተ ክርስቲያን ቀርበው ለጥያቄዎቻቸው መልስ ለማግኘት የማይችሉ ወገኖቻችንን በማሰብ ማህበረ ቅዱሳን ሃሎ መምህር የተሰኘ የስልክ አማራጮችን በማቅረብ ሰዎች በቀጥታ እየደወሉ ጥያቄዎች እንዲያቀርቡም አመቻችቷል። በተጨማሪም የተለያዩ የትርጉም ስራዎችንም በልዩ ልዩ ቋንቋዎች በማዘጋጀትና በማሰራጨት ስብከተ ወንጌልን የማስፋፋት ስራዎች እያከናወነ ይገኛል። ከዛ ባለፈ ሌላ ደግሞ ሃሎ መምህር በአማርኛና በኦሮምኛ ቋንቋዎች ከምዕመናን ለሚነሱ ጥያቄዎች መልስ እየሰጠን እንገኛለን። በሳምንት ለ5 ቀናት ማለት ነው ከቀኑ 4 ሰዓት እስከ 10 ሰዓት ባሉት ሰዓታት ማለት ነው። እንግዲህ አንዱ ትኩረታችን በልዩ ቋንቋዎች ትምህርቶችን ማዘጋጀት፣ መተርጎም ያለባቸው መተርጎምና የአርትዖት ስራቸው
ከተሰራ በኋላ ለምእመናን እንዲሰራጩ ማድረግ ነው። በዚህ ረገድ መጀመሪያ እንግዲህ በእነዚህ በልዩ ቋንቋዎች ትምህርቶችን የሚያዘጋጁ በአርትዖት ስራ የሚሳተፉ የሚተረጉሙ አገልጋዮችን ማሰልጠን ይገኝበታል። አሰልጥነን ያሰማራንበት ሁኔታ አለ። ከዛ በተጨማሪ ደግሞ የሚተረጎሙ የሚዘጋጁ የትምህርት ርዕሰ ጉዳዮችን መለየት አለ ማለት ነው። ከዛም በተጨማሪ ደግሞ የድምጾ ምስል ትምህርቶች በድምጾ ምስል ለምሳሌ የ12 ሰዓት ትምህርት በተለይ አሁን እየሰራን ያለ ነው ተደራሽም ከማድረግ አንፃር 5ቱ አዕማደ ምስጢራት፣ ነገረ ድነት፣ ነገረ እግዚአብሔር፣ ስነ ፍጥረት፣ ትምህርተ ሃይማኖት መግቢያ እነዚህ በልዩ ቋንቋዎች በ18 ቋንቋዎች የድምጽ ምስል ትምህርቶቹ ተዘጋጅተው የአርትዖት ስራ ተሰርቶላቸው እንዲሰራጩ የማድረግ ስራ በድምጽም በምስልም ማለት በኦዲዮም በቪዲዮም እነዚህ እንግዲህ ለማስተማሪያነት ያገለግላሉ፣ ለማሰልጠኛነት ያገለግላሉ። እንደ መምህር የሌለባቸው በገጠር አካባቢ በተለይ በደቡብና በምዕራቡ የሀገራችን አካባቢ መምህር ከሌለ ሰርክ ጉባኤ ላይ የድምጽ ማጉያ እስካለ ድረስ በዛ ከፍቶ እንዲሰሙ ምእመናን እንዲማሩ ሌሎችም እንዲማሩ ማድረግ ይቻላል። በሞባይሉ በተለያየ መልኩ ብቻ እየተሰራጩ ትምህርት መስጠት ይቻላል። ሌላው ቡክሌቶችን አጫጭር ትምህርቶችን በአነስተኛ መጽሐፍ መልኩ እያዘጋጁ ማሰራጨት ነው። አሁን በዚህ ዓመት በ10 ቋንቋዎች የነገረ ድነት ቡክሌት ተተርጉሞ ታትሞ ለስርጭት በቅቷል። በ10 ቋንቋ ለምሳሌ በጋሞኛ ቋንቋ፣ በአለኛ፣ በኮንሶኛ፣ በጌዲዮፋ፣ በሲዳምኛ ቋንቋ፣ በከምባቲሳ ቋንቋ፣ በሀዲሳ ቋንቋ እንደገና ደግሞ በካፊኖኖ፣ በቤንችኛ እና በእነዚህ በወላይትኛ ቋንቋ ጭምር ተተርጉሞ ተሰራጭቷል። አሁንም እየተዘጋጁ እነዚህ ቡክሌቶች የነገረ ማርያም፣ የነገረ ቅዱሳን እነዚህ ደግሞ የነገረ ቤተክርስቲያን እነዚህም ቡክሌቶች እየተዘጋጁ ይገኛሉ። ከዛም በተጨማሪ ደግሞ ውዳሴ ማርያምም አንዱ ከጸሎት መጽሐፍ ውዳሴ ማርያም አሁን በወላይትኛ ቋንቋ በሲዳማ አፉና በጋሞኛ ቋንቋ ተተርጉሞ በስርጭት ላይ ነው የሚገኙት። ይህ ራሱ ውዳሴ ማርያም አሁን በ3 ቋንቋዎች እየተተረጎመ ይገኛል። ከዛ በተጨማሪ ደግሞ አምደ ሃይማኖት መጽሐፍም ደግሞ በዚህ በአገር ቤት ባሉ ውጭ ሀገር ባሉ ቋንቋዎች ተተርጉሞ እንዲሰራጭ አሁን የትርጉም ስራው እየተሰራ ይገኛል እና አንዱ የትርጉም ስራችን ነው ማለት ነው። በነጠላ በአባላት ይደረጉ የነበሩ ወይም በየማዕከላቱና ወረዳ ማዕከላቱ ሲሞክሩ የነበሩ ጉዳዮች በዋናው ማዕከል ደረጃ ፕሮጀክት ተቀርጾላቸው የትምህርትና አገልግሎት በተለይ ራሱ ማስተር ዋናው ጉዳይ ሆኖ ሰፊ ማስጠመቅ ስራዎችን እየሰራ ነው ያለው። ከ18 በላይ ቋንቋዎች ነገረ ሃይማኖት በድምጽ ምስል የጸሎት መጽሐፍትና መማሪያ መጽሐፍት የትርጉም ስራዎችን ተሰርቷል። ይሄ በጣም ትልቅ ነገር ነው። አንዱ ምእመናንን ወይም ያላመኑትን እንዲያምኑ ያመኑት እንዲጸኑ ለማድረግ በራሳቸው ቋንቋ ማስተማር በጣም ወሳኝ ነገር ነው። ይህንን ክፍተት በመረዳት በዚህ በትምህርትና አገልግሎት አሁን ቅድም የገለጽኳቸው ጉዳዮች ኋላም የማነሳቸው ሚዲያ ላይ የምናነሳቸው ተጨማሪ ጉዳዮች ይኖራሉ። በዚህ ከ100 ሚሊዮን በላይ ወጪ በማድረግ ለምእመናን መገልገያ የሚሆኑ የስብከት ኬላዎችን ተሰርተዋል። መስራት ብቻ ሳይሆን ከስብከት ኬላዎቹ አንዳንድ ቦታ ላይ ደግሞ አብያተ ክርስቲያናት ጭምር ከአጋርና ባለድርሻ አካላት ጋር በመተባበር ይሄንን ለማከናወን ተችሏል። ለዚህም ከ15000 በላይ ካህናት ስልጠና ተሰጥቷል። ይሄ በጣም ትልቅ ነገር ነው። 4 ትልቅ ዋና ክፍሎች አሉ። እነዚህ ዋና ክፍሎች የራሳቸው ተግባራት የሚያከናውኗቸው ተግባራት አሏቸው፣ የትኩረት አቅጣጫዎች አሏቸው። አንደኛው የአቅም ማጎልበቻ ዋና ክፍል ነው። የአቅም ማጎልበቻ ዋና ክፍል አበይት ተግባሩ ምንድነው? ለስብከተ ወንጌልና ሐዋርያዊ አገልግሎት የሚሰማሩ አገልጋዮችን ማሰልጠን ነው። እንግዲህ አገልጋዮችን ማሰልጠን ስንል በአገር ቤትም ውጭ ሀገርም በልዩ ቋንቋዎች እንደየማህበረሰቡ ነባራዊ ሁኔታ የየማህበረሰቡን አሰፋፈር፣ ባህል፣ ወግ፣ ቋንቋ መሰረት አድርገው የሚያስተምሩ፣ የሚሰብኩ፣ የሚመሰክሩ አገልጋዮችን ማሰልጠን ትኩረቱ ነው ማለት ነው። ይሄ የአቅም ማጎልበቻ ዋና ክፍል የምንለው። ስለዚህ አገልጋዮችን የማሰልጠን ተልእኮ ይዞ ነው የሚሰራው። ሁለተኛው የሐዋርያዊ ተልእኮ ማስፋፊያ ዋና ክፍል ይባላል። የሐዋርያዊ ተልእኮ ማስፋፊያ ዋና ክፍል በዋናነት ዓላማው ምንድነው? የጠፉትን ምእመናን መመለስና ከቤተክርስቲያን ውጭ ያሉ አካላትን ቅዱስ ወንጌል ሰምተው የማያውቁ ሰዎች ተምረው አምነው በመጠመቅ የቅዱስ ቤተክርስቲያናችን አባላት እንዲሆኑ አባል መሆን ብቻ ሳይሆን ጸንተው በንጽህና በቅድስና እንዲኖሩ የሚያስችሉ ተግባራትን የሚሰራ ነው። እንግዲህ በዚህ ቅድመ ጥምቀት የሚሰሩ አሉ፣ ጊዜ ጥምቀት የሚሰሩ አሉ፣ ከተጠመቁም በኋላ ደግሞ ምእመናን የሚሰሩ ስራዎች አሉ ማለት። እንግዲህ በዚህ ለምሳሌ
እንግዲህ የሰለጠኑትን የአቅም ማጎልበቻ ዋና ክፍል ያሰለጠናቸውን መምህራን ማሰማራት፣ ተገቢውን ድጋፍና ክትትል ማድረግ ስራ ይሰራል። በቋንቋቸው ትምህርቶች እንዲዘጋጁ፣ እንዲተረጎሙ፣ እንዲሰራጩ የማድረግ ስራ ይሰራል። እንደገና ደግሞ ከቤተክርስቲያን ውጭ ያሉ አካላት የት ናቸው እነማን ናቸው የሚለውን በማሰብ እነሱ የሚማሩበት ሁኔታ ስልት ያዘጋጃል። እንዲማሩ፣ እንዲያምኑ፣ እንዲጠመቁ የማድረግ ስራዎችን ይሰራል። እንግዲህ ሲጠመቁ በድንኳን ሊሆን ይችላል የሚጠመቁት ወይም በቤተክርስቲያን ሊሆን ይችላል የሚጠመቁት ማለት ነው። ከተጠመቁ በኋላ ደግሞ ሰንበት ትምህርት ቤቶች እንዲመሰረቱ፣ እንዲጠናከሩ፣ አብያተ ክርስቲያናት የሌለባቸው ቦታዎች ካሉ ደግሞ አብያተ ክርስቲያናት እንዲታነጹ፣ ስርዓተ አምልኮ የሚፈጽሙባቸው የሐዋርያዊ ተልእኮ ማስፋፊያነት እንዲያገለግሉ ለማገልገል የሚያስችሉ አብያተ ክርስቲያናት እንዲታነጹ፣ በዛ ምእመናን የምስጢራተ ክርስቲያን ተሳታፊ እንዲሆኑ የሚያስችሉ አብያተ ክርስቲያናትን የማነጽ እና ደግሞ የማስጠመቅ የመመለስ ጉባኤያትን የማከናወንና እነዚህን ከማጽናትና ከመመለስና ከማስጠመቅ ጋር ግንኙነት ያላቸውን ስራዎች ይሰራል ማለት ነው ሐዋርያዊ ተልእኮ ማስፋፊያ ዋና ክፍል። ሶስተኛው ምንድነው? የስብከተ ወንጌል አገልግሎትና የቅበተ እምነት አገልግሎት ዋና ክፍል ነው። ይሄ ዋና ክፍል ያሉን ምእመናን ማጽናት ላይ ትኩረት አድርጎ ይሰራል ማለት ነው። ኦርቶዶክሳዊ ቤተሰብ የሚባል ፕሮጀክት አለ። አሁን ማህበረ ቅዱሳን በዚህ በስብከተ ወንጌል አገልግሎት በስብከተ ወንጌል ሐዋርያዊ ከያዛቸው ዋነኛ ዓላማዎች በተለይ በዓላማ 7 ያስቀመጠው ኦርቶዶክሳዊ ቤተሰብና ኦርቶዶክሳዊ ማህበረሰብ ነው። እዛ ኦርቶዶክሳዊ ቤተሰብ አርአያ ምሳሌ ሊሆኑ የሚችሉ ቤተሰቦችን ከማዘጋጀት አንጻር የሚሰሩ በዚህ በስብከተ ወንጌል አገልግሎት ማስፋፊያ ዋና ክፍል የሚሰሩ ተግባራት አሉ። ሌላው ደግሞ ልዩ ትኩረት የሚፈልጉ ለምሳሌ በህግ ከለላይ በማረሚያ ቤት ላሉ ወገኖች ስብከተ ወንጌል ተደራሽ እንዲሆን በምልክት ቋንቋ የሚገለገሉ ምእመናን ለነሱ ስብከተ ወንጌል ተደራሽ እንዲሆን ለዓይነ ስውራን ሰኞ የሚጸለይ ቅዱስ ኤፍሬም የደረሰው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጌታ ልቡ ያዘነና የተከዘ አዳምን ነፃ ያውጣውና ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። ሌላ ደግሞ ርቀት ትምህርት እንግዲህ ቤተክርስቲያን መጥተው ለመማር ጊዜው የሌላቸው ምእመናንም ሌሎችም ከቤተክርስቲያን ውጭ ያሉ አካላት ለነሱ ስብከተ ወንጌል ተደራሽ ለማድረግ በርቀት ትምህርት ማህበረ ቅዱሳን ያስተምራል። ርቀት ትምህርት በእውነቱ ነው የሚያስተምረው። አንደኛው በሞጁል ነው፣ ሁለተኛው ደግሞ በኢለርኒንግ ነው። በኢለርኒንግ አሁን በአማርኛና በኦሮምኛ ቋንቋዎች ትምህርቱ የተሰጠ ነው። በትግርኛ ለመጀመር ቅድመ ዝግጅት ጨርሰን በቅርብ ጊዜ እንጀምራለን ብለን ተስፋ እናደርጋለን። በእንግሊዝኛ ቋንቋው ደግሞ ሞጁሎቹን የማስተማሪያ ሞጁሎቹን የማስተርጎም ስራም እየሰራ ነው የምንገኘው። አራተኛው የገቢ አሰባሰብ ዋና ክፍል። የገቢ አሰባሰብ ዋና ክፍል ማለት እንደ አጠቃላይ እንደ ማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት በአቅም ማጎልበቻ ዋና ክፍል፣ በሐዋርያዊ ተልእኮ ማስፋፊያ ዋና ክፍል፣ በስብከተ ወንጌል አገልግሎት ማስፋፊያ ዋና ክፍል የምንሰራቸው ስራዎች ምእመናን በሚያደርጓቸው ድጋፎች የሚሰሩ ናቸው። ምእመናን በማህበራት በሰንበት ትምህርት ቤቶች እና የሚመለከቱ የቤተክርስቲያን አካል በሚያደርጉን ድጋፍ ስለሆነ እነዛ ተግባራት እንዲፈጸሙ ፕሮጀክቶችን እየቀረጸ እያስተዋወቀ ገቢ በማሰባሰብ እነዛ ተግባራት እንዲተገበሩ ምቹ ሁኔታ የሚፈጥር ዋና ክፍል ገቢ አሰባሰብ። እዛ ላይ እንግዲህ የሚዲያ ግብረ ሐዋርያት የሚባለው ሚዲያ የሚዘጋጅበት ተግባር አለ። ሌሎችም ስራዎች እዛ ላይ አሉ ማለት ነው። ሌላ ቅዱሳት መካናትን መጎብኘት በተለይ ከአብረ ሕይወት በዚያ ላይ በአባቶችን መደገፍ አሁን ህዝቡን ከአብነት ትምህርት ቤት ህዝቡን ከምእመናን ከገዳማትና አድባራት ጋር የበለጠ እንዲገናኝ ማድረግ ችሏል። ሌላ ስዕላት በተመሳሳይ ትልቅ ችግር የነበረባቸው ናቸው። የዘመናዊ ስዕል ከአውሮፓ ትውፊቱን ያልጠበቁ ጉዳዮች ስዕላት እየገቡ ያስቸግሩ ነበረ። በተወሰነ መጠን ያን በትምህርት እንደማይገባ በመግለጽ ያን ሊተኩ የሚችሉ ችግሩን ሊፈቱ የሚችሉ ሰዓሊያንን ደግሞ በማሰልጠን በማውጣት ትልቅ ስራዎች ሰርቷል። ረጅም ጊዜ የቆዩ ህትመቶች ቅድም የተናገርኩት ስማ ጽድቅ ስናስብ እንደ ጋዜጣ ሐመርን ስናስብ እና ብዙ መጻሕፍትን እና በዚህ እንዲሰሩ በማድረግ በጣም ብዙ ስራዎችን ሰርተዋል። በሙያ አገልግሎት አንዱ ሌላ የምናነሳው ነገር በሙያ አገልግሎት ድሮ መቅደስ ውስጥ ለምሳሌ ኤሌክትሪክ ቢበላሽ ገብቶ ለመስራት የግድ ካህን ያስፈልጋል እና እንዲህ አይነት ሙያዎችነት ካህን ሆነው ክህነት ኑሯቸው ቤተ መቅደስ ሳያረክሱ ገብተው የሚጠግኑ የሚያስተካክሉ ዲያቆናት፣ ካህናት ቤተክርስቲያን እንዲኖር ማድረግ በጣም ትልቅ ነገር ነው። ታዲያ ማህበረ ቅዱሳን በ34 ዓመታት ጉዞ እነዚህን ሁሉ መንፈሳዊ ተግባራት ሲያከናውን ብቻውን በአባላቱ ብቻ ሳይሆን የተለያዩ ተባባሪና ባለድርሻ አካላትን በማሳተፍ ጭምር ነው። አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው ማወቅሳን የሰራው።
ምእመናንን ነው ለመጠበቅ የሰራ ነው። የጠፉትን ለመመለስ ነው የሰራ ነው። ያሉትን ለማጽናት ነው የሰራ ነው። ያላመኑትን ለማሳመን ነው የሰራ ነው። ይሄ በመዋቅር በማህበር ተሰበሰብንበት እንጂ ይህ የእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ የሚለው ሁሉ ኃላፊነት ነው። ምንድነው የሆነው? ተቋም ስንሆን አደረጃጀት ሲኖረን ከዛም ባሻገር አመራር ሲኖረን ይሄ አገልግሎት ያቀላጥፋል። አገልግሎቱን በቀላሉ ለመፈጸም ያደርጋል። ያሰብናቸው እቅዶችና ያሰብናቸው ስራዎች መሬት ላይ ይወርዳሉ በቀላሉ። ማውክሳን ይህንን ነው ይዞ የሚቀርበው። ማውክሳን ሀሳቡን ነው ይዞ የሚቀርበው። ማውክሳን በአባላቱ ገንዘብም ጊዜም እውቀቱን የሚሰራውን ነው ይዞ የሚቀርበው። ስለዚህ እነዚህ ስራዎች ደግሞ በመጠንም በአይነትም በፍጥነትም በጊዜ የሚሰሩ ከተባሉ የብዙ ሰው አጋር አካል ትብብር ይፈልጋሉ። ዛሬ የሰራናቸው የ34 ዓመታት ስራዎች ወደ ኋላ ብናያቸው እግዚአብሔር ቸርነት ብዙ ናቸው። እነዛ ሁሉ የተሰሩ ስራዎች ግን በሁሉ ሰው ትብብር ነው። ስለዚህ የሚቀጥለዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ነው የሚል ማንኛውም አካል ሃይማኖቴ ነው የሚለው ማንኛውም አካል ለሚያስበው በቤተክርስቲያን ላይ ለሚፈጸመው መንፈሳዊ አገልግሎቶች የድርሻዬን አበረክታለሁ የሚለው ማንኛውም አካል ምንም ጥርጥር የለም ማውክሳን የታመነ ተቋም ነው። ያንን በሰዓት በጊዜ ለመተግበርም ለመስራትምና ለማስፋፋትም ማውክሳን አንዱ ካሉት ተቋማት አንዱ የተሻለው ተቋም ነው ብለን ነው የምናምነው። ሰባኪያን ወንጌል አሰልጥኖ በማሰማራት ረገድ የሰንበት ትምህርት ቤቶች ድርሻ ጉልህ ሚና አለው ማለት ነው። ከማህበረ ቅዱሳን ጋር በመሆን አገልጋዮች እንዲመጡ እዚህ አዲስ አበባ በተለይ ተገቢውን ስልጠና እንዲወስዱ እንዲሰማሩ በማድረግ ሰንበት ትምህርት ቤቶች ጉልህ ድርሻ ነበራቸው። እዚህ አዲስ አበባ ያሉ ሰንበት ትምህርት ቤቶች ማለት ነው። እዚሁ ጋር ደግሞ እህቶችን ማሰልጥኖ ማሰማራት ለስብከተ ወንጌል አገልግሎት አንዱ ተሞክሯችን። እንግዲህ ስብከተ ወንጌል አገልግሎት እዚህ በአውደ ምሕረት ሰዎች በተሰበሰቡበት ብቻ የምንሰብከው የምናስተምረው ሳይሆን በየትኛውም ጊዜና ሁኔታ የሚፈጸም አገልግሎት ነው ማለት ነው። በተለይ እህቶች በዚህ በቤት ለቤት በሚሰሩ በጉርብትና የሚሰሩ እዛ ብቻ ኢንፎርማሊ በሚሰሩ የስብከተ ወንጌል ማስፋፊያ ስራዎች ጉልህ ድርሻ አላቸው ማለት ነውና በዛም ሰልጥነው የሚሰማሩበት ሁኔታ አለ ነው። በቅርብ ዓመታት እንኳን የጀመርነውና በአዲስ አበባ ያሉ ሰንበት ትምህርት ቤቶች እኮ እየሰሩ ያሉ ስራ እኮ በጣም ልዩ ስራ ነው። በጣም ልዩ ነገር ነው። ይሄ ሁሉ ፍላጎቱ አይደል? ዛሬ ብዙ አሁን አብረናቸው ከምንሰራና ብዙ ለፍተው ነው ሰንበት ትምህርት ቤቶች እኮ ከጠራፋማ እየመጡ ያሉ የሚያሰለጥኗቸው አቅም ቢኖር ብዙ ሰንበት ትምህርት ቤቶች ይህን ቢያደርጉ እኮ ለመሰልጠንም ለመማርም ሃይማኖታቸውን ለማወቅ እኮ ዝግጁ የሆኑ ብዙ አካላት አሉ። አሁን ያቅማችንን ነው የምንሰራው፣ የቻልነውን እየሰራን ያለ ነው እንጂ እንደ ቤተክርስቲያንንም የሚጠብቁ አሉ። እንደ ማህበር የኛንም አገልግሎት የሚጠብቁ በተለይ በስብከተ ወንጌል እንድንደርሳቸው የሚፈልጉ ስብከተ ወንጌሉ ደግሞ ኢንተግሬትድ የሆነ ስብከተ ወንጌል የጋራ የሆነ በቃልም በመጽሐፍም በሚስጥርም ሚስጥር ቤተክርስቲያን የምትፈጸሙበት ምስጢራት የሚፈጸሙበት ቤተክርስቲያንን በመትከልም ሚስጥራቱም እንዲፈጸሙ በማድረግ ያንን የሚፈጽሙ ካህናትንም በማዘጋጀት ደረጃ ምንም በርካታ ኢትዮጵያውያን ሌሎችም አካላት ይጠብቁናል ብዬ ነው ማምነውና ሌላው ትምህርታዊ ጉባኤያት ናቸው። በተለይ የጠፉትን ለመመለስ አዳዲስ አማንያን ለማስጠመቅና ምእመናን ለማጽናት የሚያግዙ 487 ትምህርታዊ ጉባኤያት በተለያዩ አካባቢዎች እና በልዩ ቋንቋዎች ተከናውነዋል ማለት ነው። ስለዚህ ምንድነው ቤተክርስቲያናችን ኩላዊት ናት፣ ለሁሉም የምትደርስ ናት፣ ሐዋርያዊት ነች፣ በጊዜ በቦታ የምትገደብ አይደለችም እና ለሁሉም ሰው አገልግሎት ተደራሽ ማድረግ ቢቻል ብዙዎች ወደ እናት ቤተክርስቲያን መምጣት ይችላሉ ነው። ከዛ በተጨማሪ እንግዲህ ለተጠመቁት ደግሞ የሚሰባሰቡበት የሚማሩበት ሚስጥራተ ክርስቲያን ተሳታፊ የሚሆኑበት ደግሞ አብያተ ክርስቲያናትን ያሳንጻል ማህበረ ቅዱሳን። እንግዲህ በሁለት ዓመት ተኩሉ አሁንም ወደ 17 አብያተ ክርስቲያናት ታንጸው አገልግሎት የጀመሩ አሉ። አሁንም ደግሞ 6 አብያተ ክርስቲያናት እየታነጹ ለምርቃት ደግሞ ዝግጁ እየሆኑ ያሉ አለ። እንግዲህ የእነዚህ አብያተ ክርስቲያን መታነጽ በምናምን ይሰባሰባሉ፣ በምግባር በሃይማኖት ይጸናሉ። ከቤተክርስቲያን ውጭ ያሉ አካላት ደግሞ ወደ ቤተክርስቲያን እንዲመጡ ያደርጋሉ። እንደ ሐዋርያዊ ተልእኮ ማስፋፊያ ማዕከልነት ያገለግላሉ ማለት ነው። ሌላው ደግሞ የመካነ ስብከት አዳራሾች የስብከት ወንጌል ማስፋፊያ አዳራሾችን መስራትም አንዱ
ትኩረታችን ነው። እንግዲህ ምእመናን ለቅድመ ጥምቀት ለድህረ ጥምቀት ትምህርት የሚማሩባቸው የሚሰባሰቡባቸው ወደ ቤተክርስቲያን እስኪያድጉ ድረስ ሰፋፊ አገልግሎቶች የሚፈጸሙባቸው ጥምቀት ራሱ የሚፈጸምባቸው የመካነ ስብከት አዳራሾች አሉ ማለትና ለዛ የሚያገለግሉ አዳራሾችም ተሰርተው አገልግሎት እየሰጡ ያሉበት ሁኔታ አለ። ዛሬም ማህበሩ እነዚህን መንፈሳዊ አገልግሎቶች ይፈጽም እንጂ ወደፊት ለማሳካት ካቀዳቸው እቅዶች አንጻር የእስከዛሬውን አገልግሎቱን እንደ መጨረሻ ስኬት ሳይሆን እንደ ጅምር ውጤቶች ነው የሚመለከታቸው። አሁንም ቢሆን ድረሱልንና አጥምቃችሁ እንደናንተ ክርስቲያን አድርጉን በማለት የሚጣሩ ድምጾች በርክተዋል። እንዲሁ ከሥርዓተ ቤተ ክርስቲያን ለመካፈልም ቤቱን ስሩልን በማለት የሚጠይቁ ወገኖቻችን አሉ። እናንተም ተዘዋውራችሁ እንዳያችሁት ገና እኮ ወንጌል ማድረስ ያለብን ቦታዎች አሉ። ገና ኑና አስተምሩን፣ ኑና አስተምራችሁ አጥምቁን የሚሉን አላያችሁም? አታስታውሱም? በሄድንባቸው ቦታዎች እኛ ጋር ቤተክርስቲያን ይሰራ የሚሉ ስብከት ኬላዎች ይሰሩ፣ መምህራን ቅጠሩልን፣ ስብከት ወንጌል አሰልጥኑልን። ሀገር ውስጥ ብቻ ከሀገር ውጭ ድንበር ላይ ያሉ ስንቶች ናቸው ይህን ጥያቄ ዛሬ ማውቁሳን እኮ ይህን ጥያቄ በአቅሙ ልክ እያስተናገደው እንጂ በጥያቄው መጠንና ልክ ብናስተናገደው እኮ በጣም ብዙ ነገር ነው የሚፈጅብን፣ በጣም ብዙ ነገር ነው ደግሞ የሚያስፈልገን እና ብዙ የሚጠብቁን ነገሮች ይኖራሉ። ልክ ነው። ሁሉ ቤተክርስቲያንን አጠቃላይ የሚጠብቋት ህዝቦች አሉ። በኢትዮጵያም በአፍሪካም በሌላውም ዓለም ይጠብቋት አሉ። ምን ደርሰው በስብከተ ወንጌል ነው። ምን ጀምረው ከስብከተ ወንጌል ነው። ሃይማኖታችንን ከማሳወቅ ነው። ምናምንበትን ከመንገር ነው። እሱም ደግሞ ስብከተ ወንጌል ነው። ትምህርት ነው። ትምህርት ሃይማኖት ነው ምናሳውቀው። በዛ ነው እንትና የሚጠብቁንማ ብዙ አሉ። የደረስነው አቅማችን ላይ ነው። በአቅማችን የደረስነው በምንችለው ነው የሄድነው እንጂ ቤተክርስቲያንንም የሚጠብቁ አሉ፣ አኩሳንንም የሚጠብቁ አሉ። ሰፊ አገልግሎት አለብን። ልዩ ትኩረት የሚፈልጉ ለምሳሌ ቅድም እንዳለው በህግ በ30 ማረሚያ ቤቶች የስብከተ ወንጌል አገልግሎትን ተደራሽ ለማድረግ በማዕከላት በኩል እየተተገበረ ይገኛል። እንዲሁም ለአይነ ስውራን በ10 ማዕከላት ጉባኤያት አይነ ስውራን ወርሃዊ ጉባኤ የተዘጋጀላቸው እንዲማሩ ይደረጋል። ለአይነ ስውራን ውዳሴ ማርያም በብሬል ተዘጋጅቶ ተሰራጭቷል። አሁን ደግሞ የነገረ ድነት አነስተኛ መጽሐፍ በብሬል ተዘጋጅቶ ለማሰራጨት ዝግጅታችንን ጨርሰናል። ታትሞ ወጥቷል ማለት ነው። እነዚህ ልዩ ትኩረት የሚፈልጉ ወገኖች ጋር እየሰራ ነው። ሌላ ደግሞ ልዩ ትኩረት የሚፈልጉ አካባቢዎች አሉ። ለምሳሌ በአሕዛብ ጫና ውስጥ ያሉ፣ በመናፍቃን ጫና ውስጥ ያሉ፣ ስደት፣ መከራ፣ ጦርነት ባለባቸው አካባቢዎች የክርስቲያናችን መዋቅራዊ ተፋልሶ ባለባቸው አካባቢዎችም እንደ ማህበረ ቅዱሳን የስብከተ ወንጌል አገልግሎትን ተደራሽ ምእመናን እንዲጸኑ በተለይ እዛ አካባቢ አክራሪ እስልምና እንቅስቃሴ ያለባቸው እንደ ደግሞ የፕሮቴስታንቲዝም እንቅስቃሴ ባለባቸው አካባቢዎች ስደቱን መከራውን ተገን ተደርጎ ምእመናን እንዳይጠፉ ከማድረግ አንጻር በተቻለ መልኩ ማህበረሰብ ባለው የማስፈጸም አቅም ለመስራትም እየተሞከሩ ያሉ ስራዎች አሉ ማለት ነው። ማህበረ ቅዱሳን የቤተክርስቲያን አገልግሎት ለማድረስ ብቻውን ብቻ ሮጦ ስለማይዘልቀው በተለይ የቤተክርስቲያን አካላት ከሆኑት ጋር ሁሉ አብሮ ለመስራት ትልቅ ስልታዊ እቅድ ነድፏል ማለት ነው። ስለዚህ አጋር አባላትን ባለድርሻ አባላትን በማሳተፍ ስለዚህ የቤተክርስቲያን አገልግሎት በደንብ አውቀው ተረተው ከማህበረሰብ አብረው እንዲሰሩ ስለዚህ አንዳንድ ማህበረሰብ የግድ ይዟቸው የሚሄዳቸው እንደ ግቢ ጉባኤ ያሉ የተሰጡት አባላቱን ደግሞ በትክክል እያስተባበረ ሊሰራ የሚችላቸው የራሴ ብሎ ያዛቸው አሉ። ለማን ሊሰጣቸው የማይችል ግን በቤተክርስቲያን ስብከተ ወንጌልን ብናይ ቅዱሳን መካናት ላይ ያሉ አገልግሎቱን ብናይ ማህበራዊ አገልግሎቱን ብናይ ሌሎቹን አገልግሎት ብናይ ከሌሎቹ ጋራ የቤተክርስቲያን አካላት ከሆኑት ጋር ሁሉ አብሮ በመስራት አብሮ በመመካከር አብሮ በጋራ በመቆም ድር ቢያብር አንበሳ ያስር እንደሚባለው ማለት ነው። ስለዚህ በጋራ ብንሰራ ቤተክርስቲያናችን በአጭር ጊዜ ውስጥ ወደ ፈለግነው የእድገት ማማ ልናወጣት እንችላለን። ዘመኑን ልናሸግራት እንችላለን። ቤተክርስቲያን ሰው አልቸገራትም፣ እውቀት አልቸገራትም። የቸገራት ግን ያላትን እውቀትና ኃይል አስተባብሮ ስራ ሰጥቶ ውጤት ማምጣት ነው የሚለውን ሐሳብ በማሰብ ማውሳን ከቤተክርስቲያን አካላት ከወጣቱ ጋራ ከመምህራኑ ጋራ ከሊቃውንቱ ጋራ ከካህናቱ ከአባቶች ጋራ በጋራ በመስራት እንደየስራው ጸባይና እንደየአገልግሎቱ መጠን ቤተክርስቲያናዊ ለውጥ ለማምጣት አሁን ትልቅ አቅጣጫ ይዞ ነው ያለው። ይሄ ደግሞ በአገር ውስጥም በውጭም ዓለም እየተገበረ ያለ ስለሆነ ቤተክርስቲያናችንን ተባብረን ከሰራን ዘመን እናሻግራታለን። የከበባትን ፈተና ሁሉ ሰባብረን እንወጣለን የሚል ተስፋ አለኝ። የማህበሩ አባላት
ባላቸው ጊዜ፣ ገንዘብ፣ ጉልበትና ጤና አገልግሎቱን ይፈጽማሉ። ይሄ ነው ቃላችን። በዛ ደረጃ እነዚህ አገልግሎቶች ግን በአባላት ብቻ የተፈጸመ አገልግሎት የለንም። በእውነት ከሆነ የአባላትም ቤተሰብ ይሁኑ፣ የአባላትም ወዳጆች ይሁኑ፣ በተለይ ደግሞ በሙሉ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንተ ቤተክርስቲያን አባቶቻችን፣ ገዳማውያን፣ የአብነት መምህራን፣ ተማሪዎች፣ ብፁዓን ሊቃነ ጳጳሳት፣ በቤተ ክርስቲያን ውስጥ ያሉ ሊቃውንት አጠቃላይ እነዚህ በብዙ መንገድ ማኅበረ ቅዱሳንን አገልግሎት አገዛሉ፣ ሲያግዙ ነው የኖሩት። ምእመናን ደግሞ በጣም ብዙውን በጋራ አገልግሎቶቻችንን የፈጸምነው ከነዚህ ከምእመናን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ጋር በመሆን ነው። የእነሱ ባለድርሻነት በማኅበረ ቅዱሳን ውስጥ ሰፊ ነው። ዛሬ እያንዳንዱን የማኅበረ ቅዱሳን አገልግሎት ተጠቅሶ የማኅበረ ቅዱሳንን አገልግሎት አንስተን እንነጋገር ከተባለ ከማኅበረ ቅዱሳን አባላት በተጨማሪ ያሉ የጠቀስኳቸው ምእመናን፣ ሊቃውንተ ቤተክርስቲያን አባቶቻችን፣ ተማሪዎች፣ እነዚህ ሁሉ ድርሻቸው በጣም ሰፊ ነው። ሁላችሁ ታስታውሳላችሁ፣ ሐመር ለመጀመሪያ ጊዜ ስናሳትም ማሳተሚያውን ያገዙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ናቸው። በእያንዳንዱ በምንሰራቸው በማንኛውም አገልግሎቶቻችን ውስጥ ሀሳቦቻችን፣ የወረቀት ስራውን፣ የሚያስፈልገንን ገንዘብ አውጥተን ለዛ የምንፈጽምበትን ስልት አዘጋጅተን እናወያያለን፣ ፕሮጀክቶች እናቀርባለን። በዛ ለዛ የሚያስፈልገውን የእውቀትም የገንዘብም የሀሳብም ድጋፍ እናገኛለን። በዛ መሰረት ፕሮጀክቶች የተገበሩ እንግዲህ ላለፉት 34 ዓመታት ማኅበረ ቅዱሳን ከነዚህ ሁሉ አጋሮቹ ጋር ነው ሲሰራ የነበረው፣ እየሰራም ያለው ያ ነው። ስለዚህ በማኅበረ ቅዱሳን በየትኛውም አገልግሎት አጋሮቻችን፣ ተባባሪዎቻችን ሆነው የቤተ ክርስቲያኒቱ መዋቅር ከጠቅላይ ቤተ ክህነት እስከ ታች እስካለው አጥቢያ ሰንበት ትምህርት ቤት ጀምሮ የምእመናን ማንኛውም ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም በውጭ ሀገርም ያሉ ምእመናን አጋሮቻችን በሙሉ በማኅበረ ቅዱሳን አገልግሎት ሰፊ የሆነ ድርሻ አላቸው። እነዛም ድርሻ እንዳልኩት በሀሳብ ብዙዎች ረድተውናል፣ በገንዘብ ረድተውናል፣ በጉልበታቸው ረድተውናል፣ በእውቀታቸው ረድተውናል እና እነዚህ የአጋር አካላት ድርሻ በማኅበረ ቅዱሳን ሰፊና ጉልህ ቦታ ነው ያለው። ማህበሩ ከሞላ ጎደል እነዚህንን በቤተክርስቲያን ደረጃ ሰፊ ስራዎችን ሊሰሩ የሚችሉ ለአገልግሎትና አስተዋጽኦ ሊኖራቸው የሚችሉ ነገሮች ሰርተዋል። ይሄንን ለሰንበት ትምህርት ቤቶች፣ ለቤተክርስቲያን አጥቢያዎች እስከ ጠቅላይ ቤተ ክህነት ድረስ ብዙ ጉዳዮችን በአርአያነት እንዲወሰዱ አድርጓል። ሚዲያው ጭምር ለምሳሌ ከኛ በኋላ ነው በሚዲያ ደረጃ በሰፊ ቴሌቪዥኑ ፕሮግራም የተከፈተው። ሌሎችም በጣም ሰፊ ጉዳዮች አሉ። ማኅበሩ 5ኛ ስልታዊ እቅዱ ነው እያዘጋጀ ያለው። ቤተክርስቲያናችን አሁን የመጀመሪያውን የ10 ዓመት መሪ እቅድ ነው እያዘጋጀች ያለችው እና እንዲህ ያሉ በጣም ትልቅ በጎ ተጽዕኖና አስተዋጽኦ ያለችን ነገሮች ሰርቷል። በአጠቃላይ ይህን ሁሉ ሲሰራ ቅድም እንደተናገርኩት አጋርና ባለድርሻ አካላት ጋር በመተባበር ነው የሚሰራው። ስለዚህ ቤተክርስቲያን ውስጥ አገልግሎት ውስጥ ያላችሁ ማኅበሩን በመደገፍ ከዛ በተጨማሪ ምእመናን፣ መንግስታዊ የሆኑ ድርጅቶችና መንግስታዊ ያልሆናችሁ ድርጅቶችም ጭምር ማኅበሩን ሁለንተናዊ በሆነ ጉዳይ በመደገፍ በገንዘብ፣ በእውቀት፣ በጉልበት፣ በሀሳብ ጭምር በመደገፍ ቤተክርስቲያን ሁለንተናዊ መሪነቷን ስትወጣ ለማየት በሚያደርገው ተጋድሎ የተጋድሎ የአገልግሎቱ አካል ልትሆኑ እንጠይቃለን። በዚህም በእውነት ቀጥታ በሚገናኙ ቤተክርስቲያን አገልግሎት ብቻ ሳይሆን ትልቅ ሀገራዊ ፋይዳ ስላለው ለሀገር የሚተርፍ ትልቅ በረከት ነውና ይህንን ማሳሰብ እንፈልጋለን። አመሰግናለሁ። እና በቅንጅታዊ አሰራር በጣም መስፋት ያለበት ነው። ግን እንደ ምሳሌ አብሮ ማኅበረ ቅዱሳን ከማኅበራት ጋር ከሰንበት ትምህርት ቤቶች ጋር ራሱ በቅንጅት መስራት ራሱ ለአንድ ዓላማ የተለያዩ ተግባር ለአንድ ዓላማ መሳካት የተለያዩ ተግባራትን ድርሻ ወስዶ መስራት ውጤት እንደሚያመጣም ደግሞ
አይተናል ማለት ነውና አሁን ብዙ ሰንበት ትምህርት ቤቶች ፍላጎት አላቸው እዚህ ላይ ለመስራት ማህበራትም እንደዚሁና ይሄ ፍላጎት መምጣቱ ራሱ ትልቅ የዚህ የስብከተ ወንጌል ሐዋርያዊ አገልግሎት ውጤት ነው ብለን እናስባለን ማለት ነው። ማህበሩ የአብረን እንስራ ጥሪውን በማቅረብ በስከዛሬው የማህበረ ቅዱሳን አገልግሎት ውስጥ ግን በጉልበት በጊዜያቸው እንዲሁ በጸሎትና በገንዘባቸው ሁሉ ከማህበሩ ጎን በመቆም ያግዙ የነበሩ አካላትን ማህበረ ቅዱሳን ልባዊ ምስጋናውን ያቀርባል። በጋራ ብንሆን በአንድነት ብንሆን ሐሳባችን ከገንዘባችን ጉልበታችን ከእውቀታችን በጋራ ቢሆን ብዙ ምንሰራቸው ብዙ ምንደርስባቸው ቦታዎች አሉ። ስለዚህ ያው አገልግሎቱ የተጀመረ እንጂ ያለቀ አይደለም። በተለይ በዚህ ጊዜ ደግሞ በቤተ ክርስቲያን የምንሰጣቸው አገልግሎት ሰፊ ናቸው፣ ያስፈልጉናል፣ እጅግ ያስፈልጉናል እና እስከ ዛሬ ለተደረገው ሁሉ በዚህ አገልግሎት ለተሳተፉ ሁሉ ምስጋናዬ በጣም ትልቅ ነው። ምስጋናችንን እናቀርባለን። ወደፊት ግን የሚቀረን ስራ ወደፊት ግረና ያለው አገልግሎት ሰፊ ነው። የቤተ ክርስቲያናችን ጉዳይ ብዙ ነው። ብዙ አገልግሎት፣ ብዙ ነፍስ ይጠብቁናል። ብዙ ጉዳዮች ወደፊትም ይጠብቁናል። አገር አቀፍም ዓለም አቀፍ የሆኑ ጉዳዮች እነዛን ሁሉ በጋራ ብንሆን ብዙ ነገር መስራት፣ ብዙ ነገር መፈጸም እንችላለን። ያ በተናጥል የሚሰሩ ስራዎች ያስፈልጋሉ። ውጤታቸው ግን በጋራ ከሚሰራው በተደራጀ ከሚሰራው በእውቀት ከሚሰራው ግን እኩል ላይሆኑ ይችላሉ። ስለዚህ ይህን ታሳቢ አድርጎ በጋራ ብንሰራ ብዙ አገልግሎቶች በእውነት በፍጥነትም በጊዜም ሊሉ ይችላሉ፣ ሊሰሩ ይችላሉ የሚል እምነት አለኝና የትኛውም አካል የትኛውም የቤተ ክርስቲያን አካል የሆነ አብሮን ቢሰራ ይጠቀማል፣ እንጠቀማለን። በጋራ ቤተ ክርስቲያናችንን እንጠቅማታለን፣ ምእመናን እንጠቅማለን። በየቦታው በገጠር በከተማ ያሉ የቤተ ክርስቲያን አገልግሎትን አንድ ደረጃ እናሳድገዋለን። የሚጠብቁን አሉ። ለዚህም ደግሞ በጋራ ከሰራን እንደርስላቸዋለን ብዬ ነው ማስበው። ማንም ሰው ስለ ወንጌል ሁሉም ማድረግ አለበት። እያንዳንዱ ሰው ስላመነበት ስለሰማውና ስላወቀው የክርስቶስ ቃል የመመስከር ኃላፊነት አለበት። ያንን ደግሞ በተለያየ መንገድ ልናደርገው እንችላለን። ይህንን በተለያየ መንገድ ላልሰሙት ለማሰማት፣ የተሳሳቱትን ለመመለስ፣ ያሉትን ለማጽናት በጋራ በተለያዩ መንገድ አብረን መስራት እንችላለን። ይህ ደግሞ ከእያንዳንዱ ቤት ነው የሚጀምረው። ይሄ ግን ከእያንዳንዱ ግለሰብ ከእያንዳንዱ ካመነ ክርስቲያን በሙሉ ይሄ ነገር ይጠበቃል። ስለ ክርስቶስ ወንጌል ሁሉም ማድረግ ራሳችን የምንችለውን ኢንዲቪጁዋሊ ያመንነውን ነገር ከመናገር ጀምረን ከማስተማር ከመንገር ጀምረን የምንነውን ነገር ከማሳወቅ ጀምረን እንደገና ደግሞ በጋራ በተቀናጀ መንገድ ይሄ እንዲሆን ስብከተ ወንጌል እንዲስፋፋ የእያንዳንዱ ድርሻውን ከተወጣ በጣም ብዙ የሚጠብቁ ነፍሳት አሉ። በጣም አመሰግናለሁ።